ቤተሰብ እንግዲህ ዛሬ ሩታ ዳኒ በዳኒ ቤት ነው። ሜሪ መጥተዋል። እንግዲህ አታዋርደኝ ማለት አሁን ነው። ሜሪንና ዳኒን አሽቃባጦቿ ስንት ነገር በአብርሽ ላይ የሰሩ ልጆች አሁን ደግሞ አይናችሁን ላፈር ብላለች። ሲጀመር እቺ ሩታ የምትባል ማለት ነው። ይቅርታ አድርጉልኝ። ጤንነቷ ያሳስበኛል። ምን እየተካሄደ ነው? ምን እያረግሽ ነው ሩታ? ምንድን ነው እንዴ? አንቺ እኮ ይሄ የምታስተምሪው ትምህርት ምንድን ነው? እኔ እንጃ። አሁን እንደምገባው እንደ ትምህርትም ከወሰር ነው እንደ ድራማም ከወሰር ነው አጠቃላይ በሱ ህይወት በባልና ሚስት ህይወት መግባት እንደሌለብን ነው የነ ሩታና የነ አብርሽ ጨዋታ በራሴ አመለካከት ማለት ነው። ስለዚህ የሁላችሁ አጨብጫቢ ሁላ ወደ ዳር እየቀረ ነው፣ ወደ ዳር። አሁን እንግዲህ ያልተስተካከሉት የመዳም ቅመሞች ናቸው፣ አንድነታቸውን ያልፈጠሩት እነሱ። ሁላችሁ ከአብርሽም ጎን ያለው እየተፈጋፈገ ነው፣ ከሩታም ጎን ያሉት እየተፈጋፈጉ ነው። ሁለቱ በአንድ ሊሆኑ እየጣሩ ነው። አያችሁ፣ ሜሪና ዳኒ ያላረገው ነገር የለም። ሄርሜላን ለመነጠል ከአብርሽ ሞክሯል። ሩታን ለማድረግ ሞክሯል። በአብርሽ ላይ ፊልም ሰርቷል። አይታችኋል። እንደ ሕፃን እያመናጨቁት እያላገጡበት ብዙ ነገር አይተናል። አሁን ግን ምንድን ያለቻቸው ዛሬ? አይናችሁ ላፈር ከቤት ውጡልኝ ያለችው። እንግዲህ ያስባችሁታል። እንግዲህ ነግመን የሚባለው ነገር ነገም በኔ ጧት ይደርሳል። እህቶቼ በፍቅረኛ መሀል፣ በትዳር መሀል፣ በጓደኛ መሀል አትግቡ። ይሄ አንድ ትምህርት ነው። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ እኔ ለፈልፋለሁ በአቅሜ ሄዶቼ በአቅሜ ፈተፍታለሁ። ጀዋሌ ዜሮ ነው፣ ቻናሌ ዜሮ። እስኪ ዘጋው የምታገለው። ተው ተው ተው፣ እንደው ይሄን የምታው ሸር ላይክ አርጉልኝ እስቲ። እውነት አይከፈልበትም። ተውቶቼ እውነታውን ደክሞኛል። ላይክ ሸር አርጉልኝ እስቲ። ቅንነት ለራስ ነው። እንግዲህ እህቶቼ እንደምታውን ነው። እንግዲህ ዛሬ ዳኒ መጥቶ ነበር። በዳኒ ቤት ያው ሩታ ተውኝ እያለች ነው። ውጡልኝ፣ ከባሌ ጋር ከልጄ ጋር ልዝናና ልወጣ ነው። ዛሬ ምሳ እኔ ልጋብዛችሁ ብሏል። ልጁንም ወስዶ ሊያዝናናው ነው። ማታ ደግሞ ራት አብረነን እያለች መግቢያ ነው እንግዲህ። እና ውጡልኝ ልዝናና፣ የኔና የአብርሽ ደስታ፣ እኔና አብርሽ ስንታረቅ እናንተ ለምን ነው የምትናደዱት? ለምን አይወድላችሁም? ለምን ነው እንድንታረቅ የማትፈልጉት? አስመሳይ ናችሁ ብላ ሜሪም ሙልጭ አርጋ ከቤት ይውጡልኝ። ዳኒ ደግሞ አልወጣም። እኛም ማየት አይደል ያልፈለገው፣ እንጠብቀዋለን። ሩታ ደግሞ ውጡልኝ፣ በቃ ሰላም ነው ፈልገው፣ ጭቅጭቅ ምናምን አልፈልግም፣ ደክሞኛል፣ ፍቅሬን ላጣጥምበት እያለች ነው። አይ ሜሪ፣ እኔ እኮ ሜሪ እንደ ዝንብ ወተት እዛም እዚህም። እናንተ ነገሩ ስራዋ ነው። ድራማው እኮ አንድ ሰው ድራማና ፊልም ሲሰራ እህቶቼ የሚያሟሙቅ ሰው ግዴታ ነው። ለምን? ያ ፊልሙ ተመልካች በቃ ጓጉቶ እንዲያዩ። እንዴ ነው የቱርክ ፊልም ስናይ የኢትዮጵያ እንኳ ጊዜው አልፎበት አሁን የአሁኑ ትውልድ ጭራሽ የኢትዮጵያ ፊልም በእኛ ጊዜ ነበር። አሁን ዘመኑ ተቀይሯል። ስለዚህ ቱርክ ፊልም እንዴት ነው ቶች የሚታየው? ዛሬ ይመጣል። ዛሬ ክፍል ስንት ነው ማብቂያው ምናምን ማጓጊያ ላይ ነው አይደል የሚያቋርጡት። እና ስለዚህ እዚህ ጋር ሜሪ ደግሞ የገባችበት ሁሉ ትርምስምስ አድርገው ስለምትወጣ ይዳመቃል። አድማቂ ናት ሜሪዬ፣ የኔ ደግና አድማቂ ናት። ያው አቃጣሪም በጥባጭም ነገረኛም ብትሆን ተደባዳሚ ብትሆን ግን ይሟሟቃል። እሷ የገባችበት ቪዲዮ ማለት ነው። ሜሪዬ ግን እንግዲህ የኔን ሀቅ ያውጣልኝ፣ አልቅሰሽ እንደምትመጪ ታያለሽ፣ ነገ ጧት ምን እንደሚያደርግሽ ብለው ዝተውባታል። እንግዲህ ላያቸው ሜሪና ዳኒ አብርሽ እንደ አይነት ሰው አይደለም፣ ክፉ ሰው አይደለም። በደህናው ዘመን የሚወዳት የሚያፈቅራት ሚስቱ ናት። ሲቀጥል የልጁ እናት ናት። የፈለገ ቢሆን አብርሽ ሩታን አይጎዳም። ገብቷችኋል? ይኸው ስለሚወድ ለልጁ ሲል ነው እኮ አብሯት እንደዛ እያረገችው ከጎኑ ያለው እስካሁን ድረስ ስለሚወዳት ነው። ልጇንም የልጁ እናት ናት። ምንም ቢሆን ልጅ ሰጥተዋል። ስለዚህ
ባታስፈራሩ ጥሩ ነው። ውጡ፣ መብቷ ነው። በቸገራት ጊዜ ያው ከጎኗ ናችኋል፣ አግዛችኋታል። እናንተ የምፈልጉት ደግሞ ካብርሽ እንድትለያይ ነው። ደግሞ እሷ አልለያይም አለ፣ መብቷ ነው። አንድ ሰው የሚጎዳው የሚጠቅመው ራሱ ነው የሚያውቀው እንጂ እናንተ ተለያይ፣ እናንተ ታረቂ፣ እናንተ እኔ እንጃ አጋቢም አፋችም አገናኝም አስታራቂም አጣይም አይደላችሁም። በቃ ከህይወቴ ውጡ፣ እኔ ደስተኛ ሁኜ መኖር እፈልጋለሁ፣ እኔ እና እሱ እየተስማማን ነው ብላለች። ውጡላት፣ መብቷ ነው እንዴ። በሰው ቤት ትርቅ አልወጣም። በቃ እንዴ እኔ ሩታ እህቶች የታዘብኳት ነገር ቤዛ ነው። ቤዛ የአብርሽ እህት ወንድሟን እየተሳደበች ለሷ ሴት እኔም እናት ነኝ ብላ ለሷ ስለቆመች አይደል መጨረሻ ያዋረደቻት፣ አላከበረቻትም። ሲጀመር ሩታ ማለት ተለዋዋጭ ዕቃ ናት፣ ተገለባባጭ ናት። በቃ ዛሬ ሌላ ሰው ናት፣ ነገ ሌላ ሰው ናት። እንዴት ነው እስስት ዛፍ ላይ ተሰቅሎ ቀይ ሲያይ ቀይ፣ አረንጓዴ ሲያይ አረንጓዴ፣ ቅጠል ሲያይ ቅጠል ይመስል የለ ሩታ ማለት ይች